የአትሌት ገለቴ ቡርቃ የቀድሞ ባለቤት ከነመኪናውና ከያዘው ሽጉጥ ጋር በዛሬው ዕለት በቁጥጥር ስር መዋሉ ተሰምቷል። እንደሚታወቀው አትሌት ገለቴ ቡርቃ ሚዲያ ላይ ቀርባ በባለቤቴ ተዘርፍ ያለው ጎዳና ልወጣ ነው ድረሱልኝ ማለቷ ይታወቃል። እናም በዛሬው ዕለት የቀድሞ ባለቤቷ በአዲስ አበባ ከነመኪናውና ከያዘው ሽጉጥ ጋር በቁጥጥር ሰላም ቤተሰቦች እንዴት ናችሁ? ከአትሌት ገለቴ ጋር በሶሻል ሚዲያ የተለያዩ ነገሮች እየተባሉ ይገኛሉ። ስለ ባለቤቷም ትናንትና ምሽት ጀምሮ በቁጥጥር ስር ውሏል። ሶሻል ሚዲያዎች ላይ ብዙ ሰዎች እያናፈሱት ይገኛሉ። ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን መረጃ እጅ ላይ ያለ እሱን የማቀርብላችሁ ይሆናል። መጨረሻ ላይ ያስተላልፈላት መልእክት ወይም ደብዳቤ አለ። እሷም እንደተናገረችው መጨረሻ ከቤት ሲጠፋ እሷም ሰይፉ ላይ እንዳስተላለፈችው ለውድድር አሜሪካ እንደሄደች ደብዳቤ ያስቀምጦላት እንደጠፋ ተናግራለች። እሱም ደብዳቤ ምንድን መልእክት ነው ያስቀመጠላት የሚለውን አብረን የምናይ ይሆናል። ከዚህም በተጨማሪ ደግሞ አንዳንድ የባሏ ቤተሰቦች እየወጡ ያስተላልፉት መልእክት አለ። በሀብቷ መጥፋት ወይም ለቤቶቿ መሸጥም ባሏ ብቻ አይደለም ሌሎችም የሃይማኖት አባቶችም አሉበት እያሉ ነው። እሱን አብረን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። አዲስ ከሆናችሁም ሰብስክራይብ እያደረጋችሁ ቤተሰቡን መቀላቀል ይቻላል። ላይክ በማድረግ ጀምሩት። የላዳ ሹፌሩ ታደለ ገብረመድህን ለገለቴ ቡርቃ የጻፈው የመጨረሻ ደብዳቤ እንዲህም ይላል። ይህን ስታነቢ ተረጋግተሽና አስተውለሽ ይሁን። ሁሉም በጊዜው ውብ ይሆናል። ጋዲዝ ላቪልና እንዲህ ይቀጥላል። እንኳን በሰላም ገባሽ። መንገዱ ጥሩ ነበር። ስለ ውድድሩም ምንም ያልኩሽ መረጃው ስለሌለኝ ነው። ውድድሩም እንዴት ነበር? በተረፈ ላሳስብሽ የምፈልገው ጉዳይ እንደሚቀጥለውም ነው። ይኸውም ላልተወሰነ ጊዜ ወደ ጸበል ሄጃለሁ። በመሆኑም የሚሄድበት ቦታ ስልክ ላይ ሰራ ይችላል። ሲሰራልኝ እደውላለሁ። ካልሆነ ግን ምንም አያሳስብሽ። ይህንን መንገድ የመረጥኩት ለራሴ ጤንነት ብዬ ነው። መረጋጋትም ስለምፈልግ ነው። ምክንያቱም ውስጤ ሰላም አይሰማውም። ምናልባት ይህን ሳረግ ለውጥ አገኝ ይሆናል ብዬም ስላሰብኩ ነው ይላል። ይህን ውሳኔ በመወሰኔ በጣም አዝኛለሁ። ባይሆን ደስ ይለኝ ነበረ፣ ግን ለሁለታችንም ሰላም ሲባል መሆን አለበት ብያምኜበታለሁም ይላል። ስለዚህም ራስሽን አረጋግተሽ ስራሽን ቀጥይ፣ ስሪ። ምክንያቱም የሰው ልጅ በምድር ላይ የሚኖረው አንድ ጊዜ ብቻ ነው። እሱንም በአግባብና በደስታ በሰላም ብሎም ጥሩና መልካም ነገርን አድርጎ ማለፍ አለበት። ይህን ውሳኔ የወሰንኩት ለሁለታችንም ደህንነት ሲባል ነው። የሚቀጥለው እስኪደርስ ሰላሙን ሁሉ እመኝልሻለሁ። ታደለ ነኝ ቻውን ብሎ አስቀምጦላታል። መጨረሻ ላይ ከቤት ከመጥፋቱ በፊት ደብዳቤ ያስቀምጡልኛል ያለችው ያስቀመጠላት ደብዳቤ ይሄ እንደሆነ በሶሻል ሚዲያ ላይ እየተነገረ ይገኛል። እንግዲህ ከትናንትና ምሽት ጀምሮ የአትሌቷ ባለቤት በቁጥጥር ስር ውሏል፣ ፖሊስ በቁጥጥር ስር አውሎታል እየተባለ በጣም ሲናፈስ ነበረ። እውነታው ግን ይሄ ነው። የአዲስ አበባ ፖሊስ እኛ ጋር የለም፣ በቁጥጥር ስር አላዋልነውም ብለው በተለያዩ ታማኝ መረጃዎች እያሰራጩ ይገኛሉ። አልተያዘም፣ በቁጥጥር ስር አልዋለም፣ ፖሊስ እኛ ጋር የለም እያለ ይገኛል። የቀድሞው የገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በቁጥጥር ስር እንዳልዋለ የአዲስ አበባ ፖሊስ ኮሚኒኬሽን ቢሮዎች እየገለጹ ይገኛሉ። ከትናንትና ማታ ጀምሮ የአዲስ አበባ ፖሊስ በቁጥጥር ስር አውሎታል ቢባልም የለም ውሸት ነው እኛ ያዝነው በቁጥጥር ስር የለም ሲሉ አዲስ አበባ ፖሊስ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ዛሬ ገልጸዋል። ሚዲያዎችም እየዘገቡ ይገኛሉ። ከትናንት ማታ ጀምሮ ተይዟል የሚለው ነገር ውሸት ነው፣ በእኛ ቁጥጥር ስር አልዋለም ሲሉም ተናግረዋል። የላይክ ጥማት የለባቸው ሰዎች አሉ። የሆነን አጋጣሚ ብቻ በመጠቀም የውሸት መረጃ ሰርቶ ላይክ መሰብሰብ ማለት ነው። ላይክ ጥማታቸውን ለማርካት አንድን የተፈጠረን አጋጣሚ በመጠቀም የውሸት መረጃ የሚያሰራጩ ሰዎች አሉ። እነዚህ ሰዎች እኔ ለምን እንደሆነ አይዶን ነው። በቃ ላይኩ ምን ያደርጋል? የውሸት መረጃ አሰራጭቶ ማለት ነው። የውሸት መረጃ አሰራጭተን የምናገኘው ላይክ ምን ያደርግልናል? ሰው ሊጠቅም የሚችል ሀገር ሊገነባ የሚችል ነገር ማስተላለፍ እየተቻለ እንደዚህ የሚያደርጉት ሰዎች አሉ። ከኛ ነው የሚጠበቀኛም እነዚህ ልናስቆማቸው ይገባል። አለፍ ሲል ደግሞ ለብዙ ችግር ሊዳርግ የሚችል መረጃ የሚያስተላልፉ ሰዎች አሉ። እኛ ቁጭ ብለን ስለምናይላቸው ቪዲዮአቸው ቫይራል ይወጣል። እንደዚህ አይነት መረጃ የሚያሰራጩ ሰዎችን እኛው ራሳችን ልናስቆማቸው ይገባል ማለት ነው። ሌላ መረጃ ደግሞ የባሏ ቤተሰብ የሚሆን ወጡ ስለ ሁለታቸው መረጃ ሰጥቷል። ባለቤቷ ብቻ አይደለም ሀብቱ መጥፋት ተጠያቂ፣ ፓስተሮችም እጃቸው አለበት። እስኪ እናድምጠን እንመለስ። የወሰዱት የቸርች ፓስተሮች ናቸው። አዎ የቸርች ፓስተሮች ናቸው። አልገባኝም። ታዲያ ሁሉ ንብረት ወስድ ቆይ ፍርድ ቤት ለማንም ሊበይን ይችላል። የፍርድ ቤትና ለፍርድ ቤት እንደው ግን እንደ ሰው ስናስብ 4 መኪና 11 መሬት ሲሸጥ ህግ ሳለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው?
ምን አይነት ነገር ቢደረግባት ነው ወይ መንፈሳዊ መደንዘዝ ያላል አይደል? አንዳንድ ነገር ውስጥ ገብታ ነው ወይ የሚሉ ሰዎች አሉ። እንደው ይሄንን እኔ በተወሰነ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው። አዎ የቸርች ፓስተሮች ናቸው። አልገባኝም። በሁለት አይነት መንገድ ነበረ እንድታመጣ የምትጠይቀው። አንደኛ በመባ መልክ በመባ ነው መስጠት አለብሽ። በቃ ለእግዚአብሔር ቤት መስጠት አለብሽ ተብላ እና ቤት ሰጣለች። ቤት አይደለም ለምሳሌ ካለው ገንዘብ በብዛት ትሰጥ ነበረ። አይ ቲንክ መኪናም እንደዛ ሰጥታለች ብሎ ተናግሯል። ሰምቻለሁ። አውርተናል ብለህ በዚህ ጉዳይ 2 መኪኖች ችግር ያለባቸው ነበሩ ቤት ውስጥ ከሚቀመጡት መካከል። ለምን በየጊዜው የሚያሽከረክሩ ለቸርች መባ ብላ ያስገባችሁ ከሆነ ለምን እዚህ ማንሳት አስፈለገ? እዚህ ዓላማው ራሱ ምን እንደሆነ ሊገባኝ አልቻለም። እሷ እኮ ወዳ ፈቅዳ ለእግዚአብሔር ቤት ብላ ከሆነ የሰጣችሁ ስራዬ እንዲባረክልኝ ምናምን ብሎ ማንም ሰው መባ ሊከፍል ይችላል። ይሄንን ወዳ ፈቅዳ ካደረገች ኦኬ። ግን እሷ እየጠየቀች ያለችው ሳላቅ ነው ሀብቴ ቤቴ የተሸጠው ምናምን እያለች ነውና፣ ቤተሰብ የዛሬው ቪዲዮ ይሄን ይመስላል። አዲስ ከሆናችሁ ቤተሰቡን ሰብስክራይብ ማድረግ እንዳይረሳ፣ ለብዙ ሰውም እንዲዳረስ ሼር አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።